እንጠይቅሽ ኢየሱስ ሲናገር እንደዚህ ያለበት ቦታ አለ። ስጋዬን ብሉ ደሜንም ጠጡ። ስጋዬም የእውነተኛ መብል ደሜም የእውነተኛ መጠጥ ነው። ስጋዬን የበላው በህይወት ይኖራል፣ ደሜንም የጠጣ በህይወት ይኖራል ብሏል። ነበር ጥያቄ ማለት ነው። እኔ ስራ ቦታ ከዚህ በፊት እንትን አልሸጥም ነበረ፣ መስቀል አልሸጥም ነበረ እና ኢንኬዝ አሁን ሰዎቹ በዋትሳፕ ብዙ ሰው ሲጠይቃቸው እስከዛሬ እኔ 2 ዓመት አካባቢ አልሸጥም። በዋትሳፕ ሰው ሲጠይቃቸው በአጋጣሚ አመጡ ማለት ነው ሱቅ ውስጥ። ለምሳሌ መጨረሻ ምን ይሆናል ብለህ ታስባለህ? ገነት ነው እንጠረጥራለን። እርግጠኛ ነህ? ነበር ጥያቄ ማለት ነው። እኔ ስራ ቦታ ከዚህ በፊት እንትን አልሸጥም ነበረ፣ መስቀል አልሸጥም ነበረ እና ኢንኬዝ አሁን ሰዎቹ በዋትሳፕ ብዙ ሰው ሲጠይቃቸው እስከዛሬ እኔ 2 ዓመት አካባቢ አልሸጥም። በዋትሳፕ ሰው ሲጠይቃቸው በአጋጣሚ አመጡ ማለት ነው ሱቅ ውስጥ። እኔ አልሸጥም ብላቸው ሰውየው ይሄ እስከሚያልቅ ግዴታ ነው አለኝ። ብሸጥ ለእኔ ሀራም ይሆንብኛል፣ ከገንዘቡን ያልጠቀምም። መስቀል ያለውን ነገር መሸጥ አይቻልም። ምክንያቱም እኛ ሙስሊሞች መሲሁ አልተገደለም አልተሰቀለም ብለን የምናምነው መስቀል ያለውን ነገር መሸጥ አይቻልም። ሐታ መሲሁ በሚመጣ ጊዜ የዘመኑ ፍጻሜ ከመድረሱ በፊት አንደኛው ስራው መስቀልን ማጥፋት ነው። ዛሬ ላይ ሙስሊሞችን ይህን ነገር ሊሸጡ አይገባም በፍጹም። የእምነት መገለጫ የሆኑ ነገራቶችን መሸጥ አይቻልም። ከእምነት ውጭ ከሆነ ማናችንም የጋራ የሆኑ ነገራቶች ችግር አይኖሩም። ሌላ ሀብሎችን ብትሸጭ ለክርስቲያን ችግር የለም። መስቀል ከሆነ ግን እሱ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተሙር ዐላ ቀብሪን ሙሽሪፊን ኢላ ወቀድ ሰወይተህ ወላ ዐላ ሰሊቢን ኢላ ወቀድ ጠመስተህ እና ከልክ በላይ የተገነባን ቀብር ካያችሁ ሳታስተካክሉት እንዳታልፉ፣ ልክ እንዲሁ መስቀልንም አይታችሁ ሳታጠፉት እንዳታልፈው። መሸጥ አይቻልም። እሺ ሁሱ አላህ ይስጥልን። መርሐባ ቅዱሳን ጸጋ ይበዛላችሁ። ሰላም ሰላም። አዎ ጸጋ ይበዛልን፣ እናንተም ጸጋ ይበዛልን ወንድሜ። እና እንዴት ነው አለው? ጌታ ይመስገን። የትኛው ጌታ? አብ ነው ወልድ ነው መንፈስ ቅዱስ ወይንስ ሶስቱም? ሶስቱም። እንዴ ሶስት ጌታ ነው ያለው? አዎ። እሺ አይ ጥያቄ ምንድን ነው? ጥያቄ አንተ ደህና ነህ ግን? እኔ ደህና ነኝ። በጣም ሰላም። በጣም ሰላም ነው። ለምሳሌ መጨረሻ ምን ይሆናል ብለህ ታስባለህ? ገነት ነው እንጠረጥራለን። እርግጠኛ ነህ? አዎ ሙስሊሞች የገነት ናቸው ይለናል አላህ። ነገር ግን ክርስቲያኖች የገነት ናቸው የሚል መጽሐፍ ቅዱስ ላይ የለም። አዝና ኦኬ አሪፍ ነው። ግን ምንም ጥርጥር የለም የሆነ እውቀት ይዞ ከሆነ ብዬ ነው። አዎ የተጻፈ ነው እኔ የምነግርህ። በዚያው አንፃር መጽሐፍ ቅዱስ ላይ አታገኝም ብዬ ደግሞ አስረግጬም እየነገርኩህ ነው። ቃል በቃል አምላካችን አላህ ሙስሊሞች ከሆናችሁ ከሞታችሁ የገነት ናችሁ ይለናል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና አለ። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያረጋግጡልን ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም አሉ። ሙስሊም ብለው ቃል በቃል መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ገነት ይገባል የሚል ቃል በቃል የለም። የለም። አዎ እና ወንጌላት ሙሉ ስለምን ገነት ነው ታዲያ? ያመነ ሁሉ እየተጠመቀ ይድናል። ክርስቶስ እኔን ስታምኑ ትድናላችሁ፣ እኔ የዘላለም ሕይወት ነኝ እያለ ያወራው ነገር ወንጌል ውስጥ ነው፣ ቁርአን ውስጥ ነው። አንድ ክርስቲያን ገነት ይገባል የሚል ቃል ነው ያልኩት። በደንብ አዳምጡ። ልክ ሙስሊም ገነት ይገባል የሚል ቁርአንም ሐዲስም ላይ እንዳለ ክርስቲያን ገነት ይገባል የሚል የለም መጽሐፍ ቅዱስ ላይ። ምንም ክርስቲያን የሆነ ገነት ይገባል የሚል የለም። አይ ክርስቲያን ሳይሆን እኔ የክርስቶስ አማኝ የክርስቶስ ተከታይ የመንግስት ሰማያት ልጅ ነኝ እንጂ ክርስቲያን ተብሎ ቶታል የሚጠራው ስም አይደለም።
ክርስትና የሚባል ሃይማኖት የለም ማለት ነው አይደል? መጽሐፍ ቅዱስ ላይ አዎ እሱን አላጠናም። ግን ኢየሱስ ክርስቶስን ያመነ ነፍስ ሰው ልጅ ነው። ኢየሱስ ክርስቶስን ያመነች ነፍስ መንግስተ ሰማያት እንደምትወርስ ያረጋግጣል መጽሐፍ ቅዱሳችን። ኢየሱስ ክርስቶስ ምን መሆኑን ያመነ ሰው አምላክ መሆኑን ያመነ ሰው ጌታ አምላክ ፈጣሪ መሆኑን እንደሱ የሚል እናንተው ኢየሱስ ክርስቶስ አምላክ እንዳለው ታውቃለህ አይደለ? እሺ እንደዛ ከሆነ ኢየሱስ ክርስቶስን ነቢይ መሆኑን ታምናላችሁ? አውቃለሁ። ነቢይ እንደሆነ እናምናለን። መሐመድ ነቢይ መሆኑን ታምናለህ? እውነት ነው። ጌታ ሰው የዛሬው ሌሊት ያንተ ነው። ቀጥልሽ። እንደዛ ከሆነ መሐመድ እስከ ዛሬ ነቢይ መሆኑን ቀጥሎ ኢየሱስ ክርስቶስን በዛን ዘመን ብቻ ነቢይ ያደረገው ማን ነው? በእሱ የተላከው ለእስራኤላውያን ህዝቦች ነበር። እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ይላል አይደል? ማቴዎስ ወንጌል ላይ። ልክ እንዲሁ በቁርአንም ላይ እኔ ለእስራኤል ሰዎች ነው የተላኩት እያለ ኢየሱስ ይናገራል። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያኖች የተላኩኝ መልእክተኛ ነኝ እያለ ይናገራል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ግን አላህ ለዓለም ነው የላኩህ ይላቸዋል። መንግስታቸው ስፋት በዘመናቸው ፍጻሜ የሌለው ነብይ ማለት እርሳቸው ናቸው። ለዓለም የተላኩ ናቸው። ጊዜያቸውም እስከ ዓለሙ ፍጻሜ ድረስ ነው። ኦኬ ታዲያ ነቢዩ መሐመድን የዓለም ሙሉ ነቢይ አድርጎ የላከው ማን ነው? አላህ ነው። አላህ ነው። ኢየሱስ ክርስቶስ በሰዓቱ በእስራኤል ብቻ ነው ነብይ የሆነው? ለእስራኤል ብቻ ነው። ለዓለም ሁሉ አይደለም? አይደለም። ያው መጽሐፍን አታነብም እኮ አንተ። የሆነ ቦታ አንብቤ ሊሆን ይችላል። ኧረ አነባለሁ ከፈለክ ከቁርአንም ከመጽሐፍ ቅዱስ የሆነ ቦታ አንብቤ ሊሆን ይችላል። ኧረ ከቁርአንም ከመጽሐፍ ቅዱስም ብዙ ቦታ ላይ እሰጥሃለሁ። ኢየሱስ ለእስራኤል ነው የተላከው። እሺ ነብይ ታዲያ እንደዛ ከሆነ ኢየሱስ ክርስቶስ ነብይ ነው የምትል ከሆነ ራሱ እኔ ህይወት ነኝ እያለ የጠራው ነብይ አለ? በራሱ የራሱን በራሱ ህይወት ማለት ምን ማለት ነው? እስቲ ንገረኝ። ህይወት ማለት ትምህርት ነው። ይሄ ትምህርት ህይወት ነው እያለ ይናገራል። የዘላለማዊ ህይወትን እሰጣለሁ ሲል ኢየሱስ ክርስቶስ እውቀቱን ነው ትምህርት ለማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ኖ እኔ የዘላለም ህይወት ነኝ፣ ከፍርድ የመዳን መንገድ ነኝ። ሸደምጣ ታዲያ መጽሐፍ ቅዱስህን በደንብ ላስረዳ። አንተ ከተረዳህ አስረዳ። የዘላለማዊ ህይወት ሲል ምን ለማለት ፈልጎ ነው ኢየሱስ? አስረዳሽ። ህይወት ማለት አንተ ከዚህ ዓለም ጥፋት ዲኔ ለዘላለም ከእግዚአብሔር ጋር የምትኖርበት ህይወት እንጂ የሆነ ትምህርት አይደለም። ትምህርቱ ምንን የሚመለከት ነው? የትምህርቱ ውጤት ምንድን ነው? ትምህርት ነው ብለያል። እውቀት ነው ብለያል። ውጤቱ ምንድን ነው? እኮ ለንገሪያ መጽሐፍህ ላይ ማስረጃ ልስጥህ ነው። በማስረጃ አወራ። እሺ እኔም በማስረጃ አወራለሁ፣ ግን አንተ መጽሐፍ ቅዱስን ስለማታጠና ዝም ብዬ ላውራ። ምንም ችግር የለም። እሺ መጽሐፍህ ላይ እኔ ምዕራፍና ቁጥር ልስጥህ። የዘላለማዊ ህይወት ማለት ምን ማለት እንደሆነ ኢየሱስ የተናገረበትን ልስጥህ ነው። አንብብ። መጽሐፍ ይዘሃል? ይዣለሁ። መጽሐፍ ህይወቴ ስለሆነ ጥሩ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? አንብብ። ያ የዘላለማዊ ህይወት ማለት እውቀት እንጂ ሌላ አይደለም። እሺ አንብብ። እውቀት ማወቅ ነው። ማወቅ ማመን እንደሆነ እናውቃለን። የእምነቱና የእውቀቱ ውጤት ምንድን ነው? ኢየሱስ ክርስቶስ አስተምራለሁ ማለት ነው። ያን ትምህርት የሱን ትምህርት ስትከተል ዘላለማዊ ህይወትን ታገኛለህ ማለት ነው። ምንን ነው የሚያስተምረው? የሚያስተምረው ምንድነው? በጣም ጥሩ አምላክ እንዳለው የአንድ አምላክ ስለ አንዱ አምላክና ኢየሱስ መልእክተኛ እንደሆነ ይሄን ነው የሚያስተምረው። ይሄንን አወቅ ማለት 17 ዮሐንስ 17 ላይ ይሄንን ነው የሚያወራው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብበው። ይሄንን ነው የሚያወራው አይደል? የዘላለማዊ ህይወት የሚገኘው ለአንዱ አምላክ ስታምን፣ የአንዱ አምላክ መልእክተኛ መሆኑን ስታምን ጊዜ ነው። 17 ቁጥር ስንት ነው አልከኝ? ቁጥር 3 ሶስት
ኦኬ እሺ፣ ይህን ቦታ ተጠቀምከው አንተ ጥቅሱን መዘህ ነው። ኢየሱስ ክርስቶስ እዚህ ጋር እያለ ያለው ሌላ 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 ነገር አያስፈልግም ለማለት ፈልጎ ነው። ሊያንብብክ ከአንድ ጀምር። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅም ያከብረው ዘንድ በሥጋ ሁሉ ላይ ስልጣንን እንደሰጠው ለሰጠውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅን አክብረው። እውነተኛ አምላክ ብቻ ይወልክ እውነተኛ አምላክ ብቻ የሆነውን አንቴን የላከኝንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። አይዋ በቃ አሁን የዘላለማዊ ሕይወት ይቺ ነች አለ። ምንድነች እሷ? ይቺ የዘላለም ሕይወት ናት። በሱ ውስጥ ምን አለ? የዘላለም ሕይወት አለው። አዳምጠ አባት ሆይ አንድና ብቸኛ እውነተኛ የሆንክ አምላክ አንተን አለ አይደል? መጀመሪያ አዎ ብቸኛ አምላክ ነው አይደል? ብቸኛ አምላክ። ቀጥሎ ደግሞ የሚለውን አራት ነጥብ እስካለበት ድረስ ማቆም የለብኝም እኮ። አዳምጥ፣ እሱን ነው ቀጣዩን ነው እንደውም የምፈልገው። ብቸኛ አምላክ ብሎ አብን ከገለጸ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። የተላከው መልእክተኛ ማን ነው? ኢየሱስ ነው አይደለ? አዎ። ማን የላከው? ብቸኛው አምላክ ነው የላከው አይደለ? ኢየሱስ። ከብቸኛው ከአንዱ አምላክ የተላከ መልእክተኛ መሆኑን ማመን እንጂ አምላክ እንደሆነ በማመን ገነት ነው አምላክ እንደሆነ አይደለ? ስለዚህ አብ አንድና ብቸኛ እውነተኛ የሆነ አምላክ ከተባለ በኋላ ኢየሱስ ደግሞ የዚያ አንዱ አምላክ መልእክተኛ ነው ብለህ ማወቅ ይችለች የዘላለማዊ ሕይወት ማለት ነው። ይሄን ያስተምራል ኢየሱስ። ገብቶሃል አይደለ? ይሄን ስታውቅ ጊዜ ስለ አንዱ አምላክና ስለ መልእክተኛው ስለ ኢየሱስ ስታውቅ ጊዜ ይሄን ስታምን ጊዜ ገነትን ትገባለህ። ይሄን ዘላለማዊ ሕይወትን አገኘህ ማለት ይሄ ነው። በዚህ መንገድ ላይ ያሉት ማን ናቸው? ወንድም አለም በአንድ አንተ ሳትረዳው የቀራ ነገር አለ። ሲማኛ አንዴ ኢየሱስ ለማን ነው ይሄንን እያወራ ያለው? ከማን ጋር ነው እያወራ ያለው? በማን ፊት ቆሞ ነበረ ያኔ እያወራ የነበረው? በአይሁዶች ፊት ነው። አይሁዶች ለመዳን ብሎ ብዙ ነገርን ያደርጋሉ። ብሉይ ኪዳን ለሚታጸና ከሆነ ብሉይ ኪዳን ላይ ገብተህ ስታይ ለመዳን ወይም የዘላለም ሕይወት ለማግኘት ብዙ ነገሮችን ያደርጋሉ። ይጾማሉ፣ ይጸልያሉ፣ አስራት ያወጣሉ፣ በግ ያርዳሉ። ብዙ ስርዓቶች አሉ። ግን ኢየሱስ ክርስቶስ መጣና ያ ስርዓቶች ሁሉ ለመዳን እናንተ አይችልም፣ ማዳን አይችላቸው። ግን ለመዳን አሁን ለእናንተ ቀለል ያለው መንገድ መዳን መጥቶላቸዋል። እሱም ምንድነው? እግዚአብሔር አንድ መሆኑን ማወቅና በተላከው በኢየሱስ ክርስቶስ ማመን ነው መዳን የሚሆንላቸው። ሌላ ቦታ ኢየሱስ ሲናገር አንተን ሊጠይቅሽ ኢየሱስ ሲናገር እንደዚህ ያለበት ቦታ አለ። ስጋዬን ብሉ ደሜንም ጠጡ። ስጋዬም የእውነተኛ መብል ደሜም የእውነተኛ መጠጥ ነው። ስጋዬን የበላው በሕይወት ይኖራል፣ ደሜንም የጠጣ በሕይወት ይኖራል ብሏል ኢየሱስ ክርስቶስ። ኤግዛክትሊ እዛም ቦታ ላይ ደሙን ቀጥቶ ለሕዝቡ ሰጥተዋል፣ ወይም ደግሞ ስጋውን ቆርጦ ለሕዝቡ ሰጥተዋል። ምን አይነት ንግግር ነው እያወራ ያለው? የሆነ ጥቅስ ላይ መጥተህ ይኸውልህ ወንድሜ፣ የሆነ ጥቅስ ላይ መጥተህ መጽሐፍ አውቃለሁ ማለት አትችልም። ወይ አትችልም። ይሄን ታምንበታለህ አንተ? ኢየሱስ ክርስቶስ አምላክ እንዳልሆነ ራሱ ገለጸልህ እኮ። ምን አለ ኢየሱስ? አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ አብን ገለጸ። ብቸኛ ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። ብቸኛ ማለት ምን ማለት ነው?
ሄሎ ሃይ ዘለቀ አንድ ይኸውልህ ሚውተናንሳና ብቸኛ ማለት ማለት አጋር የሌለው ማለት ነው። ክርስቶስ አጋሩ አይደለም። ለዚያ ለአንድ አምላክ በቃ ብቻውን ነው ማለት ነው። ያውታል አይደል? አንተ ግን አይ ብቻህን አይደለህም አብ ራሱ ኢየሱስም ካንተ ጋር እኩል ነው በመለኮት አብሮት ነው ይጋራዋል እያልክ ነው። ስለዚህ አንተ የዘላለማዊ ሕይወትን አታገኝም ማለት ነው በክርስቶስ ንግግር መሰረት። ያውታል። ነገር ግን እርሱ የአንዱ አምላክ መልእክተኛ ነው ኢየሱስ ብለህ ብታምን ያው እኛ ነን እንግዲህ እንደ መጽሐፋቸው ራሱ ብንሄድ ገነት የሚገቡት ዘላለማዊ ሕይወትን የሚያገኙት ሙስሊሞች ናቸው። ምክንያቱም አንዱ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል ብለን የምናምነው እኛ ነን። ራሱ ኢየሱስ የዚያ የአምላክ አጋር ነው ብላችሁ ታምናላችሁ እናንተ ግን። ስለዚህ ዘላለማዊ ሕይወትን አታገኙ ማለት ነው። አሰላሙ አለይኩም። ወአለይኩም ሰላም። አስተውሉ፣ ቆም ብላችሁ የምሬ ነው ወላሂ አይሸውዳችሁ ቄሶቻቸው የተሳሳተ ትርጉም እየሰጡ። ኢየሱስ ክርስቶስ መልእክተኛ ነው፣ እውነተኛ መልእክተኛ ነው። ይሄን እናምናለን። አንዱ አምላክ ልኮታል እርሱን። ያ አምላክ ብቸኛ ነው፣ አጋር የለውም በፍጹም። ብቻ የለኝ እያለ ብቻህን አይደለህም ኢየሱስም አብሮሃል እያላችሁ እኮ እየተቃወማችሁ እኮ ነው አምላክን። ሰው አይደለም እየተቃወማችሁ ያላችሁ። ታስቡት። ሰው ቢሆን እዚሁ ነው ምን ወይ ይመታል በጥፊ ወይ ይልሃል። አምላክን ነው። እንዴት ነው ቅልል አድርጋችሁ ያያችሁት ይሄን ነገር? በአምላክ ክብር ላይ እንዴት ነው ሰው የሚቀልደው? ሞት አለ። ከሞት በኋላ ከዛ ከአምላክ ፊት እንቆማለን ብላችሁ ካስባችሁ በክብሩ ላይ ወላሂ አትሰልቁ። ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም እኔ የምመክራችሁ በአንድ ነገር ነው በላቸው ሙሐመድ አን ተቁሙ ሊላሂ መትና ወፉራዳ ثم ተተፈከሩ። በነጠላም ሆነ እንዳው ሁለትም ሆናችሁ ቆም ብላችሁ እንድታስተነትኑ ነው ያላችሁበትን መንገድ በላቸው የሰው ልጆችን ይላል። እስኪ ቆም በሉ። እኔ ብቻዬን ነኝ ማንም አጋር የለኝም እያለ አንተ ብቻህን አይደለም መንፈስ ቅዱስና ወልድ አለው አብረው። ይሄ እርሱን መቃወም ነው። አምላክ ቀናተኛ። ለምንድን ነው መስማት ማትችለው ግን? ሚዩት ላይ ስለነበር አሁን ነበረ ሚዩት ላይ ቤት ለኔም አለ። እኔም ቤቴን ከፍቼ እንደፈለክ አወራለሁ። ይሄ እውቀት አይደለም። የሚያወሩትን ሰዎች ማጋበዝ አለብህ፣ ተራ መስጠት አለብህ። ብቻ አንተ ብቻ ካወራይ ትክክል አይደለም። ይኸውልህ ይሄው እዚህ ጋር የሚሰሙት እኮ 1.6 ኬሶች አሉ። ስለዚህ በዚህ ሰዎች ፊት ነው ይሄና ቆምና አውራ አይደለም ይኸውልህ ማውራት ትችላለህ። እሺ ኢየሱስ ክርስቶስ ብቸኛ ሲል ጊዜ ብቸኛ ማለት ነው። ብቸኛ ያለው ኢየሱስ ክርስቶስ የመጣው አምላክነቱን ባዶ አድርጎ እንደሆነ አንተ ያንን መረዳት በጣም ይከብዳል። አንተ ኢየሱስ ክርስቶስ የእውቀት ውጤት አይደለም። ኢየሱስ ክርስቶስ የእውቀት ውጤት የመገለጥ ውጤት ነው። የእውቀት ውጤት አይደለም ወንድሜ። ኢየሱስ ክርስቶስ የመገለጥ ውጤት ነው። አንተ ካልተገለጠልህ እስከ ጨለማ ውስጥ እስከምትወርድ ድረስ የጨለማን እውቀት ታወራለህ እንጂ ሌላ ነገር ማውራት አትችልም። የእውቀት ውጤት አይደለም። ኢየሱስ ክርስቶስ የእውቀት ውጤት ከሆነ አንድ ነገር ስማልኝ። ኢየሱስ ክርስቶስ የእውቀት ውጤት ከሆነ እኔ የሆነ ግንድ ነኝ ብሎ እራሱን እንጨት አድርጎ አውርቷል። ይህንን ነገር ምን ትላለህ? የእውቀት ውጤት አሁን ስለ መለኮት እያወራን ነው። ያ ምሳሌ ንግግር ነው። ግንድ ነው ብዬ አይደለም የማምነው። ወገናችን አዳምጠ ይኸውልህ ያንን እኮ መተርጎም አትችልም አንተ። ብቸኛ ማለት ነው የእውቀት የስሜት ኢየሱስ የእውቀት የስሜት ውጤት አይደለም። የእውቀት የስሜት ውጤት አይደለም። ማውራት ካልፈለክ እንደዚህ ካልተገለጠላችሁ የሚል ሂሳብ እኛ ጋር የለም። በእውቀት ነው እኛ ጋር የሚገለጠው እንጂ የሆነ መጥቶ የሚገለጥልህ መንፈስ የለም። ሰይጣን ነው አይሸውዳችሁ። እውቀትማ በእናንተ ጅብሊስ የምትሉት በሱም እውቀት አለ እኮ። በእናንተ ጅብሊስ የምትሉት ሰይጣንም እኮ የራሱ የሆነ እውቀት አለ። በእውቀት ከሄድክ ማለት ነው። ስለዚህ እውቀቱ የትኛ እንደሆነ በጣም መለየት አለብኝ። ጅብሊስ እውቀት እንዳለው መለየት አለ። ና ማስረጃ ስጠን። ጅብሊስ እውቀት እንዳለው በእኛ ጅብሊስ አለ ነው። ጅብሊስ ትክክለኛ የራሱ እውቀት አለ። የራሱ የሆነ እውቀት። እሺ የጅብሊስን እውቀት አሳየን። ከአንተ በላይ ጠቢብ ነው። አንተ ማታለል ይችላል።
እሺ ጅብሊስን እውቀት ያሳየን ማስረጃ ታወጣለህ? ማስረጃ በመጽሐፍ ቅዱስ ሊያሳየህ እና በእናንተ ብለሃል። በእኛ ጅብሊስ ኬፋት እናንተ ጅብሊስ ስለምትሉት ነው እኮ ጅብሊስ ስለምትሉት ታሳየናለህ። ለመጨረሻ ጊዜ ነው የምጠይቀህ። ይኸውልህ ሊያሳይክ ዘፍጥረትን አዳምንና ሔዋንን እንዴት አድርጎ እንደሸወዳቸው ሊያሳይክ መጽሐፍ ጦጣ ሰላም አለይኩም ጅብሊስ አላለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው ወንድሜ፣ እንዴት ነህ? ሰላም ነው አልሐምዱሊላህ። አንድ ጥያቄ ነበረኝና ስለ ኹሩጅ እዚህ ትንሽ ያልገባኝ ነገር አለና እዚህ አፋር አካባቢ እኛ አፋር ሀገር ነውና የምኖረው አፋር ነኝና ብዙ ጊዜ እኛ ጋር በቃ በኹሩጅ ጉዳይ ላይ በጣም ትኩረት ይሰጣል እኛ ጋርና የኹሩጅ ጉዳይ ትንሽ ስላልተብራራልኝ ነው። እንዴት ነው የኹሩጅ ጉዳይ እንዴት ይታያል የሚለውን ነው። አሁን 3 ቀን 4 ቀን እስከ 4 ወር ድረስ ሁሉ የሚሄዱ አሉ፣ ወንድሞቻችን አሉ። እኛንም እንድንሄድ እየጠየቁን ነው እዚህና ሐላልነቱን እርግጠኛ ሳንሆን ለመሄድ ግራ ስለገባን ነው። እስኪ እንዴት ነው የነገር እንዴት ይታያል? እሺ ኹሩጅ ማለት ለዳዕዋ መውጣት ማለት ነው። ለዳዕዋ መውጣት የተደነገገ ነው ወይ በኢስላም? አዎ የተደነገገ ነው። ነገር ግን በመስፈርት አንደኛ የመጀመሪያው መስፈርት ምንድነው? እውቀት ነው። ሁለተኛ መስፈርት ምንድነው? ጊዜ ገደብ አለመገደብ ነው። ዛሬ ላይ የተገደበ 3 ቀን 7 ቀን ወር ምናምን እያሉ የሚገድቡት ጀማዓት ተብሊግ ያሉበት መንገድ ስህተት ነው። ወታቻላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ልከዋቸው ነበር። ያ ነው ማስረጃው መውጣት እንደሚቻል። አስሉ መውጣት ይቻል ነበር ለማስተማር። بعث رسول الله صلى الله عليه وسلم معاذا إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه أن يشهدوا أن لا إله إلا الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم في اليوم والليلة 5 صلوات فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم إلى آخر الحديث. نبي صلى الله عليه وسلم معاذ بن جبل ሌሎችንም ሰሃቦች እና አቡ ሙሳ አልአሽዓሪ ሌሎችንም ወደ ተለያዩ ሀገራቶች ለዳዕዋ ይልኳቸው ነበር። ከዚህ የምንረዳው ለዳዕዋ መውጣት ይቻላል የሚለውን ነበር። ነገር ግን በላኳቸው ጊዜ ገደብ አድርገዋል ወይ? አላደረጉም። ዒባዳ እስከሆነ ድረስ ዳዕዋ ዒባዳ صح ادع إلى سبيل ربك بالحكمة فيه أمر من الله سبحانه وتعالى دل ذلك على أنه عبادة، والعبادة توقيفية على كتاب الله وعلى سنة رسوله صلى الله عليه وسلم. ስለዚህ ይህንን ዒባዳ መከፋፈል ለዚህ ቀን ብሎ ያደረገ የለም። ለዚህም ነው ዑለሞች ሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን ሷሊሕ አልፈውዛን ሼክ ረቢዕ ሐፊዘሁላህ ተዓላ እነዚህ ሁሉ ዑለሞች እንዳለ ይህን ጀማዓት ተብሊግ ያሉበትን መንገድ ቢድዓ ነው ያሉት። እንደኛ እውቀት ሊኖር ይገባል። በዚያ ላይ እነዚህ ጀማዓት ተብሊግ ያሉበት መንገድ አካሄድ ግን ይሄ ዳዕዋ እንውጣ የሚሏቸው ኹሩጅ የሚሏቸው የተሳሳተ አካሄድ ነው። አንደኛ ያለ እውቀት ነው። ምን ያደርጋሉ? ሰውየውን ዛሬ ከሽሻ ቤት ከመጠጥ ቤት ቶብት ብለው ዳዕዋ ያደርጉለትና እንዲቶብት ያደርጉታል። ጥሩ። ከዚያ በኋላ በሚቀጥለው ቀን ኹሩጅ መውጣት አለበት ዳዕዋ ይሉታል። ትላንትና ሽሻ ቤት ነበር፣ ዛሬ ዳዕዋ አድርግ እናውጣ ይሉታል። እሺ ብሎ ጀለቢያ ለብሶ ስንቁን ይዞ ይወጣል። አብሮ ይሄን ሰው ዳዕዋ አድርግ ሳይሆን ተማር ነው ሊባል የሚገባው። መጀመሪያ እውቀትን ይሰብስብ እንጂ እውቀትን ከሰበሰበ በኋላ ከዚያ ይወጣል፣ ዳዕዋ ያደርጋል። ሰሃቦች እንደሰለሙ ሂዱና ወዲያው ዳዕዋ አድርጎ አልተባሉም እኮ። በእውቀት አነጿቸው። ነብዩ ሰለላሁ ዐለይሂ ወሰለም አሁን እናስተምሩ አሏቸው። አያቸው አይደል? ይሄ ነው መሆን ያለበት። ይሄን ሰው ሳይማር ምን ሳይል ዛሬ አንዴ ልጨርስ በቃ አንዴ ዳዕዋ ማን ነው ዛሬ ቶበት ይሉትና ከዚያ በኋላ ነገ ዳዕዋ እንዲያደርግ ሊወጣ ያዙታል። ከዛ ይሄዳል፣ እዛ ይቆማል ዳዕዋ ለማድረግ ምናምን። መጀመሪያ እውቀት ነው። العلم قبل القول والعمل አይደል? ከስራና ከንግግር በፊት እውቀት ይቀድማል። መጀመሪያ በእውቀት ነው። قل هذه سبيلي أدعو إلى الله على بصيرة يعني علم أنا ومن اتبعني እኔና እኔን የተከተሉ ሰዎች በእውቀት እንጠራለን ብላቸው እያለ ይናገራል። እውቀት ነው። لابد أن تتسلح بسلاح العلم هو كتاب الله وسنة رسوله صلى الله عليه وسلم
ወፈህም ሰለፍ ሷሊህ ያንን ይዘህ ነው ከሰዎች ፊት ቁመህ የምታስተምረው። እዛኔ ስታስተምር ጊዜ ቁመህ በህዝብ ፊት ስትቆም የቢድዓ ባለቤቶች፣ የሽርክ ባለቤቶች፣ የክህደት ባለቤቶች የሚያመጡበት ሹብሃ አለ። የዛኔ የምትመልስበት የምትመክትበት እውቀት ሊኖርህ ይገባል። ገብቷቸዋል አይደል? ከዚያ በኋላ ነው ሰው ልጅ መድረክ ይዞ ዳዕዋ ሊያደርግ የሚገባ። ካልሆነ ፈማ ተፍሲድሁ አክተር ሚማ ቱስሊሑ ከምታሳምሩ ይልቅ የምታበላሹ ይበዛል። ያለ እውቀት ሂደው የሚወያዩ ሰዎች አላያችሁም? ከሚያሳምሩት የሚያበላሹት አይበዛም? ያለ እውቀት ሄደው ዳዕዋ እናደርጋለን የሚሉ ሰዎች ገብቷቸዋል አይደል? ነገር ግን ለእያንዳንዱ ለቢድዓ ለሽርክ ለምንም ባለቤት መልስ ይዞ የሚቆም ሰው የዛኔ ያ ሰው ደግሞ ያረካቸዋል፣ ልባቸውን ያደርሳል፣ ያስደስታቸዋል። በዚያ ነው የምትወስዱት። ያለ እውቀት ሄዶ ቆሞ አስተምራለች። አንዱ ጀማዓት ተብሊግ ተውበት አሉትና ተውበት አስደረጉት። በቃ ነገ ኹሩጅ መውጣት አለብህ አሉት። እሺ ያለ ወጣ ብሩ ምንም ያው ጉዳይ ነው። እሺ ያለና ያው ዳዕዋቸው ታውቃላችሁ ተውሂድ ሩቡብያ ላይ ብቻ ነው። ኡሉሂያ እና አስማኡ ሲፋት ማፊ ከአሱር በኋላ እንተ ተራ ነው ተባለ። ሰግደው እንደጨረሱ ጀማዓ ምናምን ቆመና ማይኩን ይዞ አሰላሙ አለይኩም ወአለይኩም ሰላም እንግዲህ ስሜ ሙሐመድ ይባላል ብሎ ዝም አለ። ጸጥ ያለ ሰለላሁ ዐለይሂ ወሰለም አትሉም እንዴ? ሙሐመድ እኮ ተብሏል ምንድን ነው አላቸው እዛው። እና ያለ እውቀት ቆሞ ዳዕዋ ማድረግ የፍጻሜ መጨረሻው ነው። እና እውቀት መጀመሪያ ይገባል። አይ እዚህ ጋር ማለት ነው። በጣም አመሰግናለሁ። እና አሁን እዚህ ጋር ታውቃለህ አብረው ከሺሻ ቤት ከምናምን አውጥተው ሲወስዱ ብዙ ሰው ተለውጦ ይመለሳል እና በቃ ተስተካክሎ ሁሉ ነገሩን ቀይሮ ምናምን ነው የምናያቸው። ገብቶሃል? እና ያው መሆን ያለበት ምንም በቃ ለመቃወም እንኳን አልተመቸኝም። ለዳዕዋ ሳይሆን እንዲማር ነው ማድረግ ያለባቸው። አስወጡት ከሺሻ ቤት፣ በጣም ጥሩ ነው እሱ። ከዚያ በኋላ እውቀትን ተማር ብለው እውቀት የሚማርበት በዚያ አካባቢ መስጅድ ካለ ከዚያ ቦታ ሄዶ እውቀት እንዲቀስም ማድረግ እንጂ ወዲያው ከሺሻ ቤት እንደወጣ ሄድና ዳዕዋ አድርግ ማለት ይሄ ተገቢ ነው። ያለ እውቀት ዳዕዋ አይደረግም። አይ አሁን ዳዕዋ አድርግ ሳይሆን ማለት ነው እቺ ያስተማሯትን ትንሽዬ ነገር አለችና የሆነች በቃ ከመጀመሪያ ከመሄዱ በፊት ሳያውቃት የነበራት የሆነች እውቀት ትንሽዬም ብትሆን ይዞ ይመጣል። ገብቶሃል? መጀመሪያ ከነበረበት አቋም ላይ ትንሽ ፈቀቅ ብሎ ነው የሚመለሰው ብዙ ጊዜ እና ለመቃወም ትንሽ አልተመቸንም እና ነው አሁን እንደዚህ አይደለም በማለት ጊዜ ገደብ አታድርጉ። ይሄን ያክል 7 ቀን ምናምን የሚለውን ጀማዓት ተብሎ ያስቀመጡትን ተውትና፣ ለምሳሌ እናንተ ወጣት አፋሮች ናቸው አይደለ? ሶላት የማይሰግዱ ምናምን አሉ አይደለ? እነዚያን ወደ ሶላት ለመጥራት ከሆነ ሂዳችሁ ችግር የለም ሰብሰብ ብላችሁ ሶላት እንስገድ ብላችሁ ዳዕዋ ብታደርጉላቸውና ወደ ሶላት እንዲመለሱ እንዲህ ብታደርጉ ያወቃችሁትን ያክል ችግር የለም። እሺ መርሐባን ሺ ወንድሜ አመሰግናለሁ። መርሐባ። የነብያት ሃይማኖት ከሆነ ለመስለም ነብዩ መሐመድ ብሎ መመስከር ለምን አስፈለገ? በጣም ጥሩ። እንግዲህ እኛ ነብዩ መሐመድ ስንል ጊዜ ነብይነታቸውን ብቻ እንጂ እሺ አምላክ ብለን አይደለም። ለምንድን ነው ታዲያ በእርሳቸው ስም የሚለውን ነብይነታቸውንም ቢሆን በእርሳቸው ስም ስለምን መሆን አስፈለገ ከተባለ ለዚህ ዘመን ትውልድ እስከ ዓለም ፍጻሜ ድረስ ስለሚመጣው ከእርሳቸው በኋላ የተላኩት ነብይ እርሳቸው ስለሆኑ በየሁሉም ነብያት ዘመን ነብይነቱን መመስከር ግድ ነበር። ለምሳሌ በመሲሁ ዘመን የመሲሁን መልእክተኛነት መመስከር ግዴታ ነበር። አላህ ይህን በቁርአን ላይ ሲነግረን ሲተርክልን ስለ መሲሁና ስለ ሐዋርያቶች ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀዱ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው ከአምላክ ዘንድ እንደተላለፈላቸው? አን አሚኑ ቢ ወቢረሱሊ፣ በእኔ እመኑ በመልእክተኛዬም እመኑ አላቸው። አየሽ አይደል? መልእክተኛዬ ብሎ ያንን መልእክተኛ ማመን እንዳለባቸውም ገለጸላቸው። ማን ነው ያ መልእክተኛ? መሲሁ ነው። ቃሉ አመና፣ ሐዋርያቶችም ምን አሉ? እነሆ አምነናል አሉ። በሌላ ቦታ ላይ ረበና አመና ቢማ አንዘልተ ወተበዕነ ረሱል አሉ ሐዋርያቶች። ጌታችን አላህ ሆይ አሉ፣ የአላህን ጌትነት መሰከሩ። ወተበዕነ ረሱል አሉ፣ መልእክተኛውንም ተከትለናል አሉ። አያቸው አይደል? ስለዚህ የአንዱን አምላክ አምላክነትና የመሲሁን መልእክተኛነት መመስከር
በእነርሱ ላይ ግዴታ ነበር። አሁንም በዚህ ዘመን ላይ እርሳቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ትውልድ እስከ ዓለም ፍጻሜ ድረስ የሚገኘው የአምላክን አምላክነትና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይነት መመስከር ማለት ነው። ለዚህ ነው ሁሉም ነቢይ በየዘመናቱ ትውልዱን ይህን ያስተምር ነበር። የአምላክን ብቸኛነት አምላክ አላህን እመኑ እርሱን ተገዙ እያሉ ያስተምራሉ። የእነርሱንም መልእክተኛነት ደግሞ ያስተምራሉ። ይህ ነው። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ፣ ከክብረ በዓላት ውጪ የሆቴል ቤት ስጋ መብላት እንዴት ነው? ይፈቀዳል ወይ የሚል ጥያቄ ነው። የሆቴል ቤት የሙስሊሞች ከሆነ ይፈቀዳል። የክርስቲያን ከሆነ ግን እነዚህ ባለ ሆቴሎች ምናምን ሙስሊም ማን ነው በአላህ ስም ወይንም ቢስሚላህ ተብለው የሚታረዱ ከሆነ ይፈቀዳል። ከአላህ ስም ውጭ በሌላ ስም ቢያርዱ ግን አይፈቀድም። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ በመጀመሪያ ምን አለ? አልየውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም አለ። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደ ካለ በኋላ ለእነዚያ መጽሐፍንም የተሰጡት የእነርሱ ምግብ ለእናንተ ተፈቀደ አለ። አብዱላህ ብኑ ዓባስ የተባለው የነቢ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ ሲፈስር ይህን የቁርአን አያ ምን አለ? አይ ዘባኢሕ አህለል ኪታብ የአይሁዶችና የክርስቲያኖች የመጽሐፍ ባለቤቶች የእነርሱን ስጋ መብላት ማለት ነው ይቻላል ካለ በኋላ ይህን ጨረሰ። ታዲያ መስፈርት አለው ወይ? አዎ መስፈርት አለው። መስፈርቱ የት ነው የተገለጸው? እዛው በቁርአን ላይ ሱረቱል አንዓም ላይ ቀጥሎ ገጽ እዛው ባለው ላይ አላህ ሱብሓነሁ ወተዓላ ሲገልጽ ምን አለ? ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ ኢንኩንቱም ቢአያቲሂ ሙእሚኒን አለ። የአላህ ስም ተወስቶበት የታረደ ከሆነ ብሉ በአናቅጹ ብታምኑ ከሆናችሁ አለ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ወኢነሁ ለፊስቅ የአላህ ስም ሳይወሳበት በሌላ ስም የታረደ ከሆነ ግን እንዳትበሉ አለ። ስለዚህ በአላህ ስም ወይንም ቢስሚላህ ብለው ካረዱ ክርስቲያኖች ይበላል። ከአላህ ስም ውጭ በሌላ ስም ቢያርዱ አይበላም። ይህን የቁርአን አንቀጽ መሰረት አድርጋ እናታችን ዓኢሻ፣ አብደላህ ብን ዑመር፣ ዓሊ ብን አቢ ጣሊብ እነዚህ ሶስቶቹ ታላላቅ ሰሓቦች የነቢ ሰለላሁ ዐለይሂ ወሰለም ሚስትም እንዲሁ ምን አሉ? የአይሁድና የክርስቲያን ስጋ ቢስሚላህ ብለው ካረዱ ይበላል፣ ቢስሚላህ ካላሉ ግን አይበላም ብለው ተናገሩ። ታቻለ አይደለ? ስለዚህ ሀገራችን ክርስቲያኖችን ስናይ ደግሞ ቢስሚላህ ብለው የአላህን ስም አይቀበሉም። ክደዋል አይደለም? አላህን ስም አይቀበሉም። ምንም እንኳን የአረብ ክርስቲያኖች መጽሐፍ ቅዱስን ሄዳቸው ብታዩት የአምላክን ስም አላህ ብሎ ነው ያለው። እስካሁን ድረስ በወሬ ዘፍዝረስከራይ ድረስ የአምላክ ስም አላህ ነው የሚለው። የአረብ ክርስቲያኖች አምላክ ማን ነው ብለህ ትጠይቃቸው አላህ ነው የሚሉ። ስለዚህ ቢስሚላህ ብለው ቢያርዱ ኑሮ ሀገራችንም ይፈቀድ ነበር። ቢስሚላህ ብለው ስለማያርዱ ወይም በአላህ ስም ብለው ስለማያርዱ የኢትዮጵያን ክርስቲያኖች ስጋ አይፈቀድባቸው። ምክንያቱም ቢስሚላህ ብለው አያርዱ። አብረን ስለምንኖር እናውቃለን። አይ አርዳለሁ ካለ እና ቢስሚላህ ብሎ ካረደ ይዛኔ ብላ ነበር። ግን እሱ ነው ያርዱ። አይ እሺ፣ አመሰግናለሁ። መርሐባ። ጨረሳችሁ? ጨረሳችሁ? እሺ፣ ቁርአን እንቀራለን። እሱ ጥያቄ አለኝ። እሺ፣ እናቴና አባቴና እህቴ የሆነ ጌም አለ ፓብጂ የሚባል ስም አለው መጫወት ክልክል ሐራም እያሉኝ ነው። ያው እውነታቸውን ነው። ፓብጂ ጌም ሐራም ነው። ዑለሞች ተጠይቀዋል። እሺ በሐራም ነው። ፓብጂ ዑለሞች ከልክለዋል።